ስሙኝማ እንደዚህ ከተባለ ለምን መኖር አይቀርም ቅዳሴ አትቆሙ ሰዓታት አትሄዱ እግዚኦታው ይቀር ከሸዋ የተወለድክ ግባ ከጎንደር የተወለድክ ግባ ብፁዕ አቡነ መርካቶ የሾሙት ካህን ተበላ እድሜ ለአቡነ መርካቶ አቡነ መርካቶ እድሜና ጤና ይስጦት እውነቴን ነው ቤተክርስቲያን ተቃጠለ እንዲሆነ ብንል ማንንም አይሰማም ቤተክርስቲያን ተቃጠለ እንዲሆነ ብለን እሪ ብንል ማንንም አይሰማም ካህን ተገደለ ሲባል እሪ ብንል ማንንም አይሰማም አረንዶ ባካችሁን ስለ እግዚአብሔር አስቡ አስቡ መቼ ታስባላችሁ ቁጭ ብላችሁ አሁን እኮ እንዳታስቡ ደግሞ እየተሰራ ነው አንድ የወደክበትን ተረዳ ሁለት ምክንያተኝነትን ተው ሶስተኛ ትላንት የተጠመቀው ጸበል ከሰውነቱ ላይ እንኳን ሳይደርቅ ግን ቢያንስ ትላንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳይደርቅ አባቶችን የሚተች 5 ሳንቲም እና 20 ሳንቲም 10 እና 5000 ፎሎወር ለማግኘት ዳር አንድ ቀን ዓለም ሳይፈጠር በስላሴ ልቦና የነበረች መላእክትና ሰው ባንድ የሚዘምሩበትን መንገድ ያዘች ሰላም ጤና ፍቅርንና በረከትን አንድ ላይ አድርጎ ለሁላችሁ ያድልልን ሰላም እንደምን አላችሁ ደህና ናችሁ ወይ እንዴት ከረማችሁ ውድ አድማጭ ተመልካቾቼ የግዕዝ ሚዲያ ቤተሰቦች እንዲሁም ደግሞ የእመቤታችን የአስራትና የአደራ ልጆች ኢትዮጵያውያንና ኢትዮጵያውያት እንደምን ሰንብታችኋል እንደምን ከረማችሁ ሁሉ አሸዋይና ነው ሁሉ ፏፈሽ ነው ሁሉ ሰላም ሁሉ መልካም ነው እግዚአብሔር ይመስገን እጅግ በጣም ሰላም ነበር ሰሞኑን ደስ ብሎን ነበር ያሳለፍነው ናሁ ተፈጸመ ናሁ ማህሌተ ጽጌ ስሙር ተፈጸመ ናሁ እየጓጓን በአፋችን ውስጥ ተገስታ እያልሞሰሞስናት እንደምንመጠምጣት ከረሜላ ቀስ እያለች እያለቀች ከምላሳችን ውስጥ ጥፍት ስትል ታስተውሳላችሁ ልጅ ሆነን እንዴት ናችሁ ታዲያ ሁሉ መልካም ነው እኔ ዲያቆን አቤሜሌክ ነኝ በሽብሻባዋ ማርያም እመቤታችን በአካል የምታሸበሽብበት ታላቅ ስፍራ ነው እጅግ ትልልቅ ተአምራቶች የሚከናወኑበት እየተከናወኑ ያሉበት በአይናችን በብረቱ እመቤታችን ቅድስት ድንግል ማርያም ስታሸበሽብ ከካህናቱ ጋር ቆመን አይን ለአይን አይተናል አረንዶም እናንተኮ ላይክ ካረጋችሁ ፎሎ ካደረጋችሁ ለሰው ሼር የምታደርጉ ከሆነ በዚህ ቪዲዮ ላይ ቀርጬ አምጥቼላችኋለሁ አሳያችኋለሁ እጅግ የሚደንቅ ነው ልታዩት አይደል እሺ ላይክ አድርጉ እኔ ዲያቆን አቤሜሌክ ነኝ አጋጣሚ እግዚአብሔር ረድቶን በዚያ ስፍራ ላይ በቅዳሴ አገልግለን ተመልሰን መተናል ያያችኋቸውን አዳዲስ ቪዲዮዎች እንዲሁም ወቅታዊ የሆኑ መረጃዎች ወደ እናንተ አደርሳችኋለሁ የትም መሄድ አይቻልም ባላችሁበት አረፍ ብላችሁ የመርሃ ግብር ተከታተሉ ታዲያ በአረብ ሀገር ስራ ላይ ያላችሁ ሰዎች ዝም ብላችሁ ክፈቱና ድምጹን እየሰማችሁ ስራችሁን እየሰራችሁ ብትቀጥሉ መልካም ነው ላለው አሁን በቀጥታ ወደ ቪዲዮዎቹ ይዣችሁ በሄድ መልካም ነው ይሄንን ቪዲዮ ተጋበዙልኝ ጥሩ ቁም ነገር ያለው ነገር ሰርቷል ብዬ አስባለሁ መጀመሪያ ሁላችንም ትንሽ ያስብለናል ከዛ ግን ጨርሳችሁ ስሙት መቼም ሳንጨርስ ነው አይደል ብዙ ነገር ብናደርግ እሱ ገብቷችኋል ስለዚህ እቺን ቪዲዮ በደንብ ተመልከቱልኝ ይዋትማ እሺ በቅድሚያ አሁን እቺን ቪዲዮ ሰራ የሀገር ስብከት ንጹሃን ይሆናችሁ የወረዳ ቤተ ክህነት የደብር አስተዳዳሪ ንጹሃን ይሆናችሁ መነኮሳት እንዲሁም ንጹሃን ይሆናችሁ እንዳትቀየሙ ወይው ነገርኳችሁ እኔ አሁን ይሄን ቪዲዮ የምንሰራው ለሌቦች ብቻ ነው ስለዚህ አስቡት ዛሬ እቺን ቆም ማይሰጥ ይመስላችኋል የተከበረው የአዲስ አበባ አንድነት ገዳም አቡነ መርካቶ ናቸው እልል ብላችሁ አመስግኑልኝ ለአቡነ መርካቶ እናት የአቡነ መርካቶ እግዚአብሔር ያክብሮት እናቴን ነው የምለውት በጣም የተከበሩ አባት ነዎት ምክንያቱም ያልተማረውን ያጳጳሳሉ ያልተማረውን ያመነኩሳሉ ያልተማረውን ካህን ያረጋሉ እንደዚህ ቆባ አርገው ዛሬ ልከውልኛልና ነገ መስቀሏል አባቴ በቃ
ተበላ በቃ ያንዳንድ ህዝብ በቃ አንተ የጓ ክርስቲያን ለዛልሃረ በቃ ማን ተናግሮኝ የት መነኮስክ ወየት ካሞንክ የሚለኝ የለ መስቀል የተበጣው የሚል የለ አቤት አሁን ምንላችሁ ይሄን የደብር አስተዳዳሪውን ወይም የሀገረ ስብከቱን አጨርባሪ ሆኖ ብቻ ይያለው ንጹሃን አይደለም የትኛው መስራት ባዛኝ እሲ ከአዲስ አበባ እንድሰጡኝ ነው ማለት ነው ካለው ከአዲስ አበባ ውስጥ ውጭ እንዳሰጡኝ ከአዲስ አበባ ካለው የትኛው መስራት እሲ እንዴት አንሳለሁ ወቴ ነው ብላችሁ ኦሆ እሱ ቆባላ አይደል ተበላ እድሜ ለአቡነ መርካቶ አቡነ መርካቶ እድሜና ጤና ይስጦት እውነቴን ነው ወይ ነኝ እውነቴን ነው በቃ ለልሄን ሸር አድርጋችሁ ለአቡነ መርካቶ አርሱልኝ አቡነ መርካቶ ጥሩ ቆብ ልከውልኛል መስቀሏን ደግሞ ነገ ስለዚህ መናት አይሩጎ ህፃናት እንኳን ደስ አላችሁ አቡነ መርካቶ ልከውልኛል ዛሬ መንኩሻለሁ ዛሬ ማንንም የሚናገረው አቡነ መርካቶ የሰጠው ሁሉ የሚናገረው ስለሌለ ህጅ አቡነ መርካቶ ቆብ ሰጥተውኛል ነገ መስቀሉን ይሰጡኛል ለዚህ ነው ብላችሁ ስለዚህ ማናው ማና ከእንግዲህ በኋላ አባሌቦ በላለሁ አባሌቦ የአቡነ መርካቶ ልጅ በቃ እጅና መባለው የሚናገረኝ የለ እኔ እኮ ህዝብ ክርስቲያኑ አዛኝ ቆብ ላረገው ሰግዳችሁ ለምኑ ሰግዳችሁ መለዩ የሌላ ቤተክርስቲያን ታሳዝን ነገር ኦርቶዶክስ ተሳዝናለች አያችሁ የነመቃርስ ቆብ የኛ መነገጃው ናለች ይወላችሁ አሁን እቺ ቆብ ማለት ነው ለመነኩሴ ብቻ ነበረች ለመነኩሴ ብቻ ማለት ነው ግን አጨባሪዎች ሌቦች ቄሱ ሚስቱን ይዞ ማለት ነው የመነኩሴ ሚስቱ ይችናል አይደል ቄሱ ሚስቱን ይዞ ይችን ደሞ ያረጋል አሁን እኔ ሚስት አለኝ በቃ ይችን ያረግ ነው ማለት ነው በቃ ሁለት ሚስት አለኝ ማለት ነው ስለ ሁለት ሚስት ደግሞ ቤተክርስቲያን ይፈቀድ ስለዚህ ለአባታችን ለአቡነ መርካቶ ሸርሸር እያረጋችሁ አረሱልኝ ቆቡ ደርሶኛል መስቀሉን ደግሞ ነገ እንዲልኩልኝ ብላችሁ አረሱልኝ ሰላም ሰኖቱልኝ ቆባ ምራብኛለች አባት ወይ አስተዳዳሪማ መሆን አለብኝ እንዴ ማዝረፍ አለብኝ እንዴ ሚስቱ ቆቡ አስኬማው የመነኩሴ ቀለበቱ መቁጠሪያው ናት እዚች እጁ ላይ የሚያደርጋት ልብ ብላችሁ አስተውሉ ቆይማ ይው እንደዚህ ያለ እና አባ ገብረ ኪዳን ያደረጉትን ተመልከቱ እጃቸው ላይ እንደዚች ያደርጋሉ አይታችሁ ከሆነ ይቺ ቀለበታቸው ናት ሚስታቸው ተዳራቸው ደግሞ ቆባቸው አስኬማቸው ናት ስለዚህ ማንንም ሰው ይሄን ነገር እንደ ልቡ ያነሳ ሊያደርጋ አይገባም በፍጹም ማለት ነው እና መጀመሪያ አካባቢ ይሄን ቪዲዮ ሲልክልኝ እኔ ደሞ እንደዚህ ያሉ ነው ምናምንና እስኪ ያለ ነበር ይመስልኝ ግን በእውነት በርግጠኝነት የቤተ ክህነት ሰው ነው ይሄን ነገር የሰራው በደንብ እንድንነቃ ነው ያደረገን አሁን ይሄ ሰውዬ ይሄ ልጅ መቼም ይሄኔ መምህር ይሆናል እኮ በቤተ ክህነት እቺን ቆብ አድርጎ መስቀሉን ደሞ ይዞ ነጠላ ለብሶ ቢመጣ አባ ቤት እርጩልኝ እንላለን እማናውቀውን ከማናውቀው ካህን መስቀል አንባረክ አይቀርብንም በረከት በእውነት ነው ብላችሁ ጥንቃቄውን ያደረግን ያለነው ሌቦችን እንዳይሰርቁን እንዳያጭበረብሩን አጭበርባሪዎችን እየተጠነቀቀን ስለሆነ እግዚአብሔር ያንን ራሱ እንደዋጋ አድርጎ ይቆጥርልናል ስለዚህ በተቻላችሁ አቅም እነዚህን ነገሮች ብትጠነቀቁበት መልካም ነው ለማለት እወዳለሁ ብዙዎቻችሁ የዋሃን ናችሁ ምእመናን እኮ በእውነት በጣም ነው የምታሳዝኑት የዋሆች ናችሁ የናንተ የዋህነት ነው ብዙ ነገርን የሚያኖረውና በተቻላችሁ አቅም ከእንደዚህ አይነት ሰዎች ራሳችሁን ጠብቁ ተጠንቀቁ ለማለት ነው የትም እንዳትሄዱ ፍት እንዳትጠይቁ የተዋህዶ ልጆች ተገለው ይለቁ እንዴ ለምን ትላንት በዝቋላ የካህናቶች ሞት ፍትህ ማለታችን ነገር አባባሰ ዛሬ በአርሲ የወጣቶች ደም የህፃናት ደም በየጠጋ ጥጉ እንዲየፈሰሰ የአባቶች ፊት የእናቶች ፊት በእንባና በሐዘን እንዲከጠቆረ ፍትህ የሚለው ቃል ወረቀት ላይ ብቻ ጽፎ ነው ከቀረ እናንተም ብትሆኑ ቪዲዮ እንዳሰሩ ከቶም እንዳትሉ ድምጻችን ይሰማ ዝም ነው የሚባለው ጭጭ ነው የሚባለው በእውሮች ዓለም በዱዳ ከተማ ዝም በእውሮች ዓለም በዱዶች ከተማ ቤተክርስቲያናችን ብዙ መግለጫ በወረቀት ጽፋለች አይደለ ግን እኔ እንደው እንዲያ አለው እንጂ እንደ ሌላ ነገር አለፈ ብዬ ብነግራችሁ ጥሩ ነው የኔታ የተናገሩትን ላሰማችሁ ቆይ ኦርቶዶክስ በቀለኛ አይደለም ተከላካይ ግን ነው ራሱን መጠበቅ ወንጀል አይደለም ፍትሐ ነገሥት አንቀጽ 45 ላይ አገርን የሚያጠፉ ቤተክርስቲያን የሚወሩ ይመጡ ተንስ ወተቃተል ተነስና መልሳቸው ይላል
እንዲህ ስላችሁ ምንም ይሁን ምን ስለ ሃይማኖቱ መከራ የሚቀበል ሰው ሰማዕት ነው። ስለ ሃይማኖቱ ምንም ይሁን ምን በደለኛ ምናምን ሊሆን ይችላል። ስለ ሃይማኖቱ መከራ ከተቀበለ ሰማዕት ነው። ምን ጠቅሳቸው ጥቅሶችን ፊትህን ቢመታ መልሰህ ስጠው የሚባለው ይሄ ቃል ለወንድሜ ለክርስቲያን የሚያገለግል ቃል ነው። በዚያውም ላይ ፊት መምታት የለም፣ አንገት መቁረጥ ነው። አንገት ለሚቆርጥ ደግሞ ምንድነው? በዚህ ደረጃ ነው ያለችው ሀገራችን። ወደንም ጠላንም መረንም አሁን ገለጥ አድርገን ማውራት ይጠይቀናል። አብርሃም ወንድሙ ሎጥን እና የሎጥን ቤተሰቦች ሚስቱን ማርከው ወስደው ኮሎዶ ጎሞራውያን ወደ አሕዛብ ሀገር ጨርሰው ይዟቸው ሲሄዱ አብርሃም ቤተሰቡን ቆጥሮ 318 ነው ተዋግቶ መለሰ። እና አብርሃም ወንጀለኛ ነው? ራሱን ማዳን ወንጀል ነው አብርሃም? ሌላ ልጨምራችሁ። ሙሴ አእላፈ እስራኤል ከነዓን እንዳይገቡ የአሕዛብ ነገስታት ተሰልፈው አላሳልፍ አሉ። እነዚያን ድል አድርጎ ገባ። እና ሙሴ ወንጀለኛ ነው? ሌላ ልጨምራችሁ። ፊናስ የተባለ ሰው ዘምሪና ከስቢ የተባሉ ከስቢ እና ዘምሪ በቤተ መቅደስ መካከል ሲያመነዝሩ ፊናስ የተባለ ሰው ከቤተ እግዚአብሔር የገባ ዘገር ወይም ጦር ነበረ። ሁለቱንም እዚያው አስጣበቀና አስቀራቸው። እግዚአብሔር ምን አለው? ፊናስ ወልደ አሮን ካህን አሰንፈስ ካለ ልቤ አልዓዛር ልጅ አሮን ልጅ ፊናስ ልቤን ደስ አሰኘው አለና ምን አለው እግዚአብሔር? 300 ዓመት ሙዓይለ ክህነት የክህነት ዘመን ሰጥቻለሁ አለው። ለምን ነው እግዚአብሔር እንደሚያደርገው? ሌላ ልጨምራችሁ። ዳዊት ጎልያድ በእስራኤል ሲዘባበት በወንጭፉ መታው። ዳዊት ሳኦል ሲታመም ግን በገና ደግሞ ፈወሰው። ዳዊት በገናም ነበረው፣ ወንጭፍም ነበረው። ኦርቶዶክሳዊነት እንዲህ ነው። ይጠብቃልም ይዘምራልም። ኦርቶዶክስ ቀዳሽም ተኳሽም አራሽም ነው የነበረው። ጅላጅል አልነበረም። ይቀድሳልም ያርሳልም ይጠብቃልም። በላይት ይወራማ የረርን ያተረፉት ወዳጅ ተከላክለው ነው ራሳቸው። በመላእክትም ታሪክ አለ፣ በሰው ልጆችም ታሪክ አለ። ታሪክ ላምጣ። እና አፄ ካሌብ ሀገር በመጠበቅ እና አፄ ገብረ መስቀል ሀገር በመጠበቅ እና አፄ ዳዊት እና አፄ ሰይፈ አረድ እና አፄ ናዖድ ነዘራ ያዕቆብ ሀገር በመጠበቅ አልነበሩም? ይህን ታሪክ እንዴት እናጣዋለን? ሰው ልብ በሉልኝ ወንጀል ማይሆኑ ታሪኮችን ልንገራችሁ። ኃጢአት ማይሆኑ ጎልማሳ በሚስቱ ባለርስ በርስቱ ኦርቶዶክሳዊ ሰው በሃይማኖቱ አምላክ በአምላክነቱ ራሱን ቢጠብቅ ቢከላከል ወንጀል አይደለም። ከዚህ በላይ ቁርጥ ያለ ለኦርቶዶክሳውያን የሚደርስ መልእክት መቼም ሊመጣ አይችልም። የተሻለ አንደበት ኖሮኝ አይደለም እያወራው ያለሁት፣ ግን በእውነት ከዚህ በላይ ምን ሊነገር እንደሚችል አላቅም። ሁላችንም በቆምንበት ቦታ ላይ ሰማዕት ሆነን መገኘት ይገባናል። ማንኛችንም የምናደርገው የምንሰራው በሃይማኖታችን ዙሪያ የሚመጣውን የምናደርገው መከላከል ውስጥ የሚደርስብን ችግር ሰማዕትነትን ያሰጠናል። ቀጥታ ትርጉሙ ይሄ ነው። ካሉ አሉ ነው ሊቃውንቱ። እነሱ ከኛ በደንብ ርቀው ሄደዋል። ብዙ ተምረዋል፣ ብዙ አውቀዋል፣ ብዙ ከእግዚአብሔር ጋር ተነጋግረዋል። ብንከተላቸው የሚሻለን ይመስለኛል። አይመስላችሁም? እስኪ መምህር ሄኖክ ኃይሌ የሚለንን እንስማ። በሃይማኖታችሁ አትፈሩ፣ በማተባችሁ አትፈሩ። የምትሰሩበት ቦታ፣ የምትማሩበት ቦታ፣ የምትነግዱበት ቦታ ክርስትናችሁ እንዲታይ የማትፈልጉ ከሆነ ኒቆዲሞስ መጀመሪያ የነበረበት ችግር አለባችሁ ማለት የመጀመሪያው ስቴጅ ላይ ነው ያላችሁት ማለት ደፍሮ እኔ እንዲህ ነኝ ማለት አቃተው። ብዙዎቻችን እንደዚህ ነን እኮ ነጠላቸውን ጥፍጥፍ አድርገው እኮ ከቢሮ ሲወጡ ቤተክርስቲያን ነው የሚሄደው ለማለት የሚፈሩ ሴቶች አሉ። ቤተክርስቲያን ለመሳለም ጓደኞቹ ፊት የሚያፍር እኮ ጎረምሳል። ክርስቶስ በእኛ ሳያፍራውን እኛ በሱ ልናፍር ነው? እንዳናፍር በእውነት ልጨምር እዚህ ላይ ምንም መጨመር እኮ አያስፈልግም። ከዚህ በላይ መስማት አይደለም በእውነት አያስፈልግም። ቤተክርስቲያን የተለመደች ነገር አለች። አሁን እንግዲህ ንግስም ክብረ በዓልም ምንም ሲሆን ይሄ ከዛ ከክብር ወደ ራሳችን ወደ ግል ሐሳባችን ውስጥ መግባት ቅዳሴ የተቀደሰ የራሳችንን ጸሎት ማድረግ በማህበር እየተደረገ የሆነ ነገር የራሳችንን ገለተኝ እንደው ብዙዎቻችሁ ይሄን ነገር ያለማወቅ ስታደርጉ ተገንዝቤያለሁኝ። አሁን ትላንት እንኳን ሽብሻቦ ሆነን አንዲት እህት ትጸልያለች። ወረብ እየተወረበ ነው እና
ይመስለኛል ከበበ ጌራ ወርቅ እየተባለ ነውና እሷ በቃ ቆማ ታነበንባለች መሃል ላይ ሰው ወደ ካህናቱ ፊቱን አዙሮ ምእመኑ ሴቱ ሁሉ አሱ ያጨበጨበ በቃ ደስ ብሎት እየዘመረ ነበርና በኋላ ላይ ስትጨርስ ጠበቅኩና ከኔ ጀርባ ስለነበረች ለምንድነው ጸሎት የምታደርጊው ስላት እንዴ ለምን እንዴት ጠይቀኝ እንዴት ጸሎት ታደርጊያለሽ እንዴት ትለኛለህ አለችና አይገባም እዚህ የማህበር ጸሎት እየተደረገ አንቺ የግል ጸሎት ልታደርጊ አይገባም ነበር እና ለዛ ነው ስላት እሺ ስላላወኩ ነው አለች መጨረሻ ላይ ይሄንን ነው ያለችውና ብዙዎቻችሁ የምታውቁት አይመስለኝም ቤተክርስቲያኗ ውስጥ ከገባችሁ በኋላ የሚደረግ አገልግሎት ሲኖር እዛ ቦታ ላይ የግል ጸሎት ማድረግ አይቻልምና አሁን ላሳያችሁ የፈለኩት ከዚህ የባሰው ነው ወደፊት ወዴት እየሄድን ነው የሚለው ነገር ወደፊት ለማሳየት ነው እስኪ እቺን ቪዲዮ ተመልከቱልኝ እንግዲህ አሁን ይሄንን ቪዲዮ ያመጣሁላችሁ የእመቤታችን ምስለ ፍቁር ወልዳ ይህ ስዕል አድኖ ሲወጣ ምን እየተባለ ነው የሚወጣው የሚለውን በደንብ ልናስብ ይገባል ማህሌታውያኑ በደንብ ድምቅ አድርገው ወደ እመቤታችን እየለመኑ እየጸለዩ እየዘመሩ ባለበት ሰዓት ነው ምን ሊደረጉ ይገባል ሊታጀቡ ይገባል አይደለ በጭብጨባ በእልልታ በተመስጦ ከነሱ ጋር ልንሆን ይገባል ምክንያት መሪዎቻችን እነሱ ናቸው ያ ቤተክርስቲያን ተከፍቶ እስኪዘጋ ድረስ በሊቃውንቱ ነው ቤተክርስቲያኑ የሚመራው ስለዚህ ሁሉም ሰው ስልኩን ካወጣ ማጨብጨብ ልናቆም ነው ከምናጨበጭበው የምናገኘውን በረከት ልናጣ ነው እልል ከምንለው የሚደረግልን ምህረት ይቅርታ ልናጣ ነው በእውነት ነው ማለት ወደፊት ምን ሊፈጠር እንደሚችል ዝም በየሳስበው ትንሽ ያሰጋኛል ሁላችንም በስልካችን መቅረጽ እንወዳለን ተመሳሳዮች ነን ሁላችንም ከቀረጽን በኋላ ደግመን አናየውም ሁላችንም ሌላ የምንቀርጸው ነገር ደግሞ እንዲሁ ሲመጣ ቆየ ነው ባክ ብለን እንደልተዋለን አለቀ ከዚህ ውጪ ለቁም ነገር የምታወሉት ሰዎች ኮሜንት ላይ አስቀምጡልኝ በእውነት የላችሁም ሲከፋችሁ ሲከብዳችሁ ሲደብራችሁ የሆነ ነገር ሲሰማችሁ እንኳን ቆይ እንዲህ የቀረጽኩት ቪዲዮ አለ ሱልየው ብለን ገብተን እናውቃለን በጭራሽ ማታደርጉት ነገር ነው ኢቭን ስልካችሁ ውስጥ መኖሩን እንኳን የምታውቁ ጋላሪ ውስጥ ገብታችሁ ስክሮል ሳረጉ ነው የምታገኙት ስለዚህ ይህንን ሁሉ ነገር እንተውና ወደ አገልግሎቱ ብንሳተፍ ከዚያ ከመቤታችን ከሚሆነው ነገር ወይ ከእለቱ መርሃ ግብር ፕሮግራም ከእለቱ ክብረ በዓል በረከት ልናገኝ ይገባል እንጂ እንዲህ ልንሆን አይገባም ብዬ አስባለሁ አንድ የወደክበትን ተረዳ ሁለት ምክንያተኝነትህን ተው ሶስተኛ ነገን አትፍራ ብዙዎቻችን አሁንስ እሺ ንስሐ ልግባ ነገ ብወድቅስ አሁንስ እሺ ልመለስ ነገ ብሳሳትስ ብዙዎቻችን ነገን እየፈራን ኃጢአት ብሰራስ እንደገና ብወድቅስ እንደገና ብበድልስ እንደገና ፍርሃት ኦርቶዶክሳውያን የእግዚአብሔር ቃል በግልጽ እንዲህ ይላል ትንቢተ ኤርምያስ ምዕራፍ 8 የወደቁ አይነሱምን የሳቱስ አይመለሱምን ይላል አንድ ነገር አንርሳ ብንወድቅ እንነሳለን ብንሳሳት እንመለሳለን መምህር ኢዮብ ይመኑን ቃለ ሕይወት ያሰማልን እቺን ቃል ሲናገሩ ምን ትዛላይ መሰላችሁ አንድ ሰው ንስሐ ሊገባ አባቱ ጋር በተደጋጋሚ ይሄድና የመጨረሻ ቀን የተናገረው ነገር ልንገራችሁ አባቴ ንስሐ ገባለው ወድቃለው ንስሐ ገባለው ወድቃለው ንስሐ ገባለው ወድቃለው ምን ላድርግ በጣም ተቸገርኩ አላቸው የኔ ልጅ ቀይረው አሉት ቀይረው ወድቃለው ንስሐ ገባለው ወድቃለው ንስሐ ገባለው ወድቃለው ንስሐ ገባለው በላሉት ንስሐ የተፈጠረልን ይሄ ልብስ ከተገዛ እስካሁን ድረስ አመት አልፎታል ወይ 2 አመቱ ነው ብዙ ጊዜ ታጥቧል አሁንም እኔ ጋር ነው
ለምን ስለማጥበው በውሃ በንስሐ ራሳችንን ያጠብን ሁሉ ጊዜ ከእግዚአብሔር ጋር ልንኖር ነው እንጂ የሚገባው ስለገደልን ስለዘሞትን ስለሰረቅን ስለዋሸን ወድቀናል ጠፍተናል ቀርተናል ብለን ቤታችን ልንቀር በፍጹም አይገባም ይቅር ባይ አምላክ አለን የሚባለው ለምን ይመስላችኋል ይቅር ስለሚል እኮ ነው በእውነት ነው የምላችሁ ይቅር ማይለው እንደ ይመስላችሁ እኮ እኔ ብዙ ሰው ግን እግዚአብሔርን እንደራሱ ይቅርታ እንደራሱ ያስበውና እንደራሱ ሊና እንደራሱ ልቦና ወይ ደግሞ ለጓደኞቹ ያደረገላቸውን ይቅርታ ለሚስቱ ለባሏ ያደረገለትን ይቅርታ ያስቡትና ይሞላሉ ከሆነ ከሁለት ከምናምን ጥፋት በኋላ ይቅርታቸው ይቀራል በቃ ይቅር ማለት ያቆማሉ እንደዛ አርገው ያስቡትና እግዚአብሔርን በበደሉት በደል ልክ ባጠፉት ጥፋት ልክ ራሳቸውን እዛ ጋር አስቀምጠው ታችን ጦሮቶስ ይጥሉታል እንደዛ አይደለም እግዚአብሔር እንደዛ አይደለም ያንዳንዱ ለንስሐ ያሰብንባትን ቀንና ሰዓት እንኳን እንደዋጋ ቆጥሮ ያስቀምጥልናል ሁሉ ጊዜ ዲብዲቆን በተባለ የመዝገብ ላይ የኃጢያታችን የሚመዘገብበት ወይም ደግሞ የሙታን መመዝገቢያ የሆነ መዝገብ ነው እዛ ላይ ተመዝግበን የተቀመጠን ሰዎች እስኪመስለን ድረስ ሁሌ እናስባለን ግን አይደለም እግዚአብሔር በምህረትም በይቅርታም ሁሉ ጊዜ ማጠቢያውን ንስሐ አንስቶ ይሰጠናል ይሄም ያለው ደግሞ ካህናቱ ጋር ነው ስለዚህ ከካህናቱ ቀርበን ንስሐ ልንገባ ይገባል እራዚ ጋር በደንብ ሳልነግራችሁ ላልፍ ነበር ይሄንን የቪዲዮ ዋና ዓላማ ይሄ ነበር ዛሬ በደንብ እንድታዩት የፈለኩት እናንተ ሽብሻቦ ማርያም ይባል ሰምታችሁ ታውቃላችሁ የሄዳችሁ ሰዎች እንደው ስለ እመቤቴ ነው ብላችሁ የሄዳችሁ ሰዎች ይሄንንም የምትሰሙ ሰዎች በኮሜንት ላይ እኔ ደብሯን አውቀዋለሁ አዎ አይቻለሁ በሉ ያያችሁ ሰዎች ያላያችሁ ሰዎች ደግሞ ይሄው ላሳያችሁ እናንተ በደብረ ብርሃን አድርገን ሄደን 42 ኪሎ ሜትር ተጉዘን መጣን ከሽብሻቦ ማርያም እዛ ስንደርስ ያየነው ነገር እጹብ ድንቅ ነው ቆይ በደመራ በስርዓት አድምጡኝ ኖርማል ቤት ውስጥ ቤተ መቅደስ ውስጥ ብዙ ስዕላቶች አሉ ከመቤታችን ከዛች ስዕል ውጪም ሌሎች ስዕላቶች በደንብ ተሰቅለውም ተለጥፈው ምንም አሉ እንዴት ነው ከበሮ በስሟ ተነስቶ ከፍ ሲል ሲዘምሩላት አብርሃም ታሸበሽበው እንዴት ቢሆን ነው አረ እንደው ወገን በእውነት እጅግ በጣም ልንደሰት ይገባል ሊገርመን ሊደንቀን ይገባል ምክንያቱም በዚህ ልክ እንዴት መቤታችን አሁን ባለንበት ሰዓት እንዴት ትታየናለች እንዴት እንዲህ ይሆናል እንዲህ እኮ አይሆንም እኮ እንዲህ ምክንያቱም በጣም አጥፍተናላ በጣም በድለናላ እንደኛ ጥፋትና እንደኛ ክፋት ያይደለች ግን ማምላክ ወላዲት አምላክ በዚህ ልክ ስትንቀሳቀስ አይቻለሁ በአይኔ ስላየሁ ነው በፊት ለፊታችሁ ቀርቤ የምመሰክረው ይሄንን ቪዲዮ ተመልከቱልኝ ፍቃዳችሁ ሲሆን አንድ ቀን ይዣችሁ ሄዳለሁ እዩ
እጅግ በጣም የሚገርም ብዙ ሰዎች የተደነቁበት ብዙ ህሙማን የተፈወሱበት ስዕሏን ሲያዩ እንዲህ ስትንቀሳቀስ አይናቸው የበራላቸው በጭላንጭል እንደዚህ ብለው የተመለከቱ ሰዎች አይናቸው ቦግ ብሎ የበራላቸው እኔ በዚያ ስፍራ ላይ ሄዳችሁ ምስክርነት ሲሰጥ ብታዩ ደስ ይለኛል እንዲህ ይሆናል ብዬ አስቤ አላውቅም በእውነት ነው ምለው እንዴ በቃ ደስ አለኝ እኮ ደስ አለኝ እና እግዚአብሔር ይመስገን ታዲያ እመቤታችን ፊት ስትቀርቡ እንዲህ ብትሏት እንደ አባ ገብረ ኪዳን እንዴት ደስ ይላል መሰላችሁ ሲከፋን ከስዕለ ማርያም ቀረብ ብለን ማልቀስ መልመድ አለብን ሲከፋን ቤተክርስቲያን መሮጥ መልመድ አለብን ሲከፋን እጆቻችንን ለጸሎት ማንሳትን መልመድ አለብን እመቤታችን እኔ ልጅ ለመሆን ባልበቃም አንቺ ግን እናት ለመሆን ይበቃሽ ነሽ አንቺ ስማረን ችግሩ ወደ መከራው አይናችን ከማዞር ወደ እግዚአብሔር አይንን ማዞር ይበልጣል አጋንንትን መላልሰ ከምታስብ ወደ አንተ ለመምጣት ክንፋቸውን ወደሚያወዛውዙ መላእክት አይንን ስቀል ችግርን ከማሰብ እግዚአብሔርን ማሰብ አቤት መልእክት ላው ላይ ለጥፍ ያሳየኋችሁን ቪዲዮ ከዚህ በፊት አምጥቼላችሁ ነበር በርግጥ ምን ይያላት ይሆን ብዬ ሚሻለንም ደግሞ ልክ እንደዛ ማድረግ ነው ብዬ አምናለሁ አይደለ ከችግራችን ይልቅ ከችግራችን ትልቅነት ለእግዚአብሔር ከመንገር ይልቅ ለችግራችን የእግዚአብሔርን ኃያልነት እንንገረው ይላሉ አበው ቆንጆ በሂልናት ቆንጆ ሐሳብ ነው አይደለ ይሄን ያህል ተቸግር ያለው እባክህ ጌታዬ ከዚህ ችግር ገላግለኝ ከምንል ይልቅ መቤቴው እዚህ ጭንቅ ውስጥ ገብቻለሁ ከዚህ ጭንቀት አስወጪኝ ከምንል ለችግራችን ለዛ ጭንቀታችን የእመቤታችንን ክብር ልዕልና ብንነግረው ያፍራል መከራችንን ያያሰብን ራሳችን ቆዝመን ከምንቀመጥ ምህረት የተደረገልንን የተሰጠንን ነገር በማሰብ ያንን ነገር ማስወገድ ይቻላል ይሄ እኮ በጣም ትልቅ ህክምና ነው ብንረዳው ቢገባን ኖሮ ሚስጥሩን ረቂቅ የሆነውን የተሰወረብን የተደበቀብንን እየነገሩን ነው አሁን ይሄ ትልቅ ቃል ነው በእውነት እስኪ ቼክ አድርጉትና እኔ ተወቃሽሉን በዚህ ነገር ችግር ሲገጥመን የተሰጠንን መልካም ነገር ብቻ በማሰብ ወደ እግዚአብሔር ምስጋና እናቅርብ የመጣብን ችግር ይቀረፍልናል በእውነት ነው ብላችሁ እንዴት ደስ የሚል ነገር ሊገጥመን እንደሚችል ታያላችሁ ሞክሩት እንግዲህ ከዚህ በላይ መንገር ደግሞ አይተጠበቅብንም በደንብ ጎርጉረን ፈትፍተን ተናገር ነው አሁን መጠቀም የናንተ ሐሳብ የናንተ ነው ቤተክርስቲያን ተቃጠለ እንዲሆነ ብለን እሪ ብንል ማንንም አይሰማም ካህን ተገደለ ሲባል እሪ ብንል ማንንም አይሰማም ሊቃውንት እየተገደሉ እንዲሆነ ብንል ማንንም አይሰማም ለምን እንደሆነ ታውቃላችሁ ማድረግ በሚገባን ጊዜ ምንም ስላላደረግን የመደመጥ ክብራችን ከአፋችን ተወስዷል የሞገሳችን ተወስዷል ክብራችን ተወስዷል ለዚህ ምን እናገረው ነገር እንዳይሰማ ጫና እንዳያደርግ ቤተክርስቲያኒቱ በዓለም አቀፍ ደረጃ ተሰሚነት የነበራት ዓለምን ታንቀጠቅጥ የነበረችው ቤተክርስቲያን ዛሬ አገሯ ላይ ምንም ማትሰራ ምንም መምህር ነቃጠበ እግዚአብሔር ቃለ ሕይወትን ያሰማልን እንደዚህ አይነት መልእክቶችን ስሰማ የምር ነው የሚኮረኩረኝ ለምን መሰላችሁ እኛ ላይ ከ100 ዓመት በላይ በደንብ ተደርጎ ተሰርቶብናል ይሄንን መምህራኖቻችን በነቁትና በገባቸው ልክ አመጣው ሰተው ነግረውናል ግን ይሄንን እንዳታውቁ ማናዚ ማደረገባችሁ የተባለው ነገር በእኛ ላይ እስኪታይ ድረስ እስኪሰማ ድረስ እስኪሆን ሁላችንም እስክናውቅ ድረስ ፈጽመናል ለምን መሰላችሁ አሁን እንዳናስብ ተደርገናል አሁን እንዳናስተውል ተደርገናል አሁን ምንናገረው ነገር እንዳይሰማማ በቃ አለፈኮ ከሱኮ አልፈዋል አሁን ያሉበት ደረጃ እኛ ራሳችን ተሸጠናል ለራሳችን ተሸጠን በቃ ፈልገን ማግኘት አቅቶናል ሌባ እቃ መደበቅ ስትፈልጉ ይላሉ ትልልቅ ሰዎች መደበቅ ስትፈልጉ ከሌባ እዛው የሌባው እቃ ውስጥ አርጉት እቃችሁን ፈልጉ ያገኘውም ይላሉ ለምን ራስ ውስጥ እንደሌለ ስለሚያውቅ ነው የናንተን እቃ ዙሪያ ገባውን የሚፈልገው ሌባው የሚፈልገውን እቃ የራሱ ኪስ ውስጥ የራሱ ሻንጣ ውስጥ አስቀምጡት ሲጠበቅ ይኖራል
እኛ ለራሳችን ተሸጠን ለኢንተርኔት ተሸጠን ለብዙ ፕላትፎርሞች ተሸጠን ራሳችንን አተናል በነገራችን ላይ ከራሴ አመንጭቼ አይደለም ይሄን ነገር የነገርኳችሁ አባ ገብረ ኪዳን ቆንጆ አድርገው ነገርውናል ብንሰማው ደግሞ ደስ ይለኛል ረንዶ ባካችሁ ስለ እግዚአብሔር አስቡ መቼ ታስባላችሁ ቁጭ ብላችሁ አሁን እኮ እንዳታስቡ ደግሞ እየተሰራ ነው እንዳታስቡ በደንብ ተደርጎ በኢንተርኔት በጣም ብዙ መተግበሪያ ተፈልስፎ ለዚያ ደግሞ አይምሮን ከአይን ጋር የሚቆጣጠር የላይቲንግ ሲስተም ተመስርቶ መብራቱ በደንብ ላይንህ እንዲማርክ ተደርጎ ኢንተርኔት ላይ አፍጥተህ እንድታርና እንዳታስብ እየተሰራ ነው ስለ ቤተ ክርስቲያን ምን አጣች ሰው የሚያስብ ሰው አጣች ወጭ ብሎ ነውነቴ የሚደረግበትን አያውቅ እንደው ላሊበላ የሚሄዱ እናቶች ጥሩ ነው ለዚያው ማርልኝ ያን ምንቻ ነው ያን ግትቻ ይዤው እንዳልመጣ የለውም ማንገቻ በጣም እንደው እናቶች ሊቅ ናቸው እኮ እንደው ግትቻ ደግሞ ማንገቻ የሌለው በምን ታነሱታላችሁ የሚንከባለል ማለት ነው ዝም ድውልውል ነገር አስቸጋሪ እኮ ነው እውነቴን ነው ኧረ በሞት ያነቡ እስቲ አስቡ እውነቴን ነው ባለፈው የዛሬ ዓመት የግብጽ ገዳማትን ለመሳለም ግብጽ ሄጄ አንድ መጽሐፍ ሱቅ ልገዛ ሄጄ አንድ መጽሐፍ ረስቼ መጣሁ አንድ ገዝቼ ሌላ ሱቅ የገዛሁትና የሱቁ ባለቤት ፈልጎ እየሮጠ መጣና ምን እንዳለኝ ታውቃላችሁ መጽሐፍ ረስታል አባ ወይም ሚስተርም አላለም ዝም ብሎ ምን ሲሰጠኝ ምን ብሎ መሰለኝ የሰጠኝ ብሎ ነው የሰጠኝ አይገርማችሁም በጣም እንዴት እንደተጫወተብኝ ማለት ይነደኛል እስካሁን ማለት ነው ብሎ እንዴት ነው እዚህ አካባቢ ብሎን የለም እንዴ ብሎኝ ነው ሄደ ማለት ስለዚህ እንደው እስኪ አንዴ እንዲህ በሉ እንደዚህ እስኪ እንደው ባካችሁ ፕሊስ ነው የሚባለው አስቡ እስቲ እንደው አስቡ እውነት አስቡ ትናንትን ነገን የዘላለም ሕይወትን ፍርድን አሁን ያለንበትን ሀገራችንን ቤተክርስቲያናችንን እስቲ አስቡ እውነቴን አፄ ኃይለ ሥላሴ አዲስ አበባ አንድ ትምህርት ቤት ሰኔ ላይ ትምህርት ሲዘጋ የሚባላል አይደለ እዚያ የወላጅ በዓልም ይባላል እዚያ መዝጊያው ላይ ተገኝተው መዝጊያ ንግግሩን ያደረጉት እሳቸው ናቸውና ለተማሪዎች ልጆቼ የመማር ውጤቱ ማሰብ ነውና እንድታስቡ ለምናችኋለሁ ነበር ያለው አሁን ሰው ዲግሪ ይዞ ማያስብ ማስተርስ ይዞ ማያስብ ፒኤችዲ ይዞ ማያስብ እንደው ምንድነው ሰው ምንድነው ሐሳብ እኮ ነው እስቲ አስቡ በሞት ያስቡ ቢሮ እኮ ቁልፍ ይዞ ማለት አይደለም እኮ ማሰብ ነው እንደዚያ ሰውዬ እንዳለው ማለት ነው እኔ ምን ተረድቻለሁ መሰላችሁ በስራም በአንዳንድ አጋጣሚዎችም ሰዎች ያገኛለሁኝና በጣም የተከበሩ ትልቅ ሰው ናቸው በቃ ማለት ለህይወታቸው ወይም ደግሞ ለሚያደርጉት ለሚሰሩት ነገር ለሚሆኑት ነገር በተቀላላ እጅግ በጣም ምሁር ናቸው ተብሎ የተቀመጡ ሰዎች አግኝቼ አውቃለሁኝና ሰዋራቸው ህይወት እንዴት ነው ስል የሚመልሱልኝን መልስ ብታውቁት ብትሰሙት በእውነት እጃችሁን አፋችሁ ላይ ያስጭናችኋል እንዲሁም ደግሞ ስለ አንዳንድ የህይወት ወይ ስለ ራሳቸው ሳወራ ስጠይቃቸው ተሞክሮ ፈልጌ እንትን ስል እውነታው የመጀመሪያ ያው መጠንከር ነው መስራት ነው ምናምን ይሉሃል ከዛ ግን ይቀጥለው የሚያወሩት ነገር በጣም ነው የሚያስደነግጠው ራሴን አጥፋ ይለኛል ሁሉ ጊዜ ነው በብዛት ሰዎች የሚሉት ከዚህ ዓለም ውስጥ ብሄድ በጣም ሀብታሞቹ ድሃ መሆን ሲመኙ አውቃለሁ ስለ እውነት ነው ምላችሁ ድሃ ጋር ያለ ህይወት እኛ ጋር የለም በእነርሱ እንዴት እነሱ በእኛ እንደሚቀኑት አይደለም ከዛ እጥፍ ነው በእነሱ ምንቀናው ብለው በአንድ በታቸው የነገሩኝ ሰዎች አሉ ያው ካህናት ናቸው ግን በካህናት ብዙ ጊዜ ምእመናኖች ይቀናሉ ብታዩት የክህነትን ህይወት መመረጥ ሆኖ ክህነት ተሰጥቶ ቤተ መቅደስ ተገብቶ ተቀድሶ እናስቆርባለን እንጂ መከራውን ብታዩት ካህን መሆን በጣም ከባድ ነው ለዚች ዓለም ለዚች ምድር ዲያቆን ሆኖ መገኘት ምን ልበላችሁ በነደደ እሳት ውስጥ ሮጦ እንደማለፍ ነው ያውም አጭር መሰላችሁ እጅግ በጣም ረጅም እና ማሰብ
ማስተዋል የሚያስፈልግበት ጊዜ ነው ያለንበትን ነገር ያሰብን ያስተዋልን ብንይዘው እጅግ በጣም መልካም ነው ለማለት ነው እና ስለተማረን ብቻ የምናስብ ስለተማሩ ብቻ የሚያስቡ በቃ ዲግሪ ማስተሬት ፒኤችዲ ስላላቸው ብቻ አስተዋይ የሆኑ ይመስለናል ግን ባዶዎች ሆነን ቀርተናል ስለዚህ ወደ ህሊናችን እግዚአብሔር ይመልሰን አራ ይመልሰን አሜን በሉ እንጂ እናንተ እየተከታተላችሁኝ እዚህ ድረስ ደርሳችሁ አሜን ካላላችሁ ታዲያ ምንድን እግዚአብሔር ወደ ህሊናችን ይመልሰን አሜን ይባላል ግን ቢያንስ ትላንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳደርቅ አባቶችን የሚተች 5 ሳንቲም እና 20 ሳንቲም 10 እና 5000 ፎሎወር ለማግኘት አባቶቻችን 10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ አባቶቻችሁን የምትሳደቡ አገልጋዮችን የምትሳደቡ ሆናችሁ ፈረንጅ is it fair ይላል ፌር ነው ሙፍቲን ባቻቸውን የሚያከብሩ ስል በደንብ ተረዱኝ አሁን በቅርብ አንድ አባት የእስልምና እምነት ተከታይ አባት አረፉና እሳቸው በማረፋቸው እኔም አንዱ ሀዘንተኛ ነበርኩ ምክንያቱም ደግ ሰው ስለነበሩ አንደበታቸው ጣፋጭ ስለነበረ እኛ ኦርቶዶክሳውያን ሁላችንም በየድህረ ገጻችን ላይ አባታችን ሀጂ ሙፍቲን ነፍስ ይማርልን ብለን ብዙዎቻችን ፖስት አድርገናል አይደል ተሳስቻለሁ ከ10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ አባቶቻችሁን የምትሳደቡ አገልጋዮችን የምትሳደቡ ሆናችሁና እንደው ፈረንጅ is it fair ይላል ፌር ነው ሙፍቲን ባከበርንበት አንደበታችን ኦርቶዶክሳዊነት ባለማህተቦቹ አባቶቻችንን ደግሞ ምን ሰድብ ሆነ ይውላችሁ ወገኖቼ እኔ ብዙ ንግግር አልወድም ነገር ግን በእንቁም ይሁን በእምነበረድም ይሁን በወርቅም ይሁን ቤተክርስቲያን ከታነጸ በኋላ ቤተክርስቲያን የሚያሰኙት ሊቃነ ጳጳሳት ናቸው ተሳስቻለሁ አጨብጭቡና ገለጹ አይደሉም ናቸው እባካችሁ እኔ ከዚህ በኋላ ላልናገር እችላለሁ ወይ ድጋሚ ምላስ ታገኙ ትችላላችሁ ከልቤ ነው መላችሁ አባቶቻችሁን አክብሩ ነገ ሙፍቲ ተነስተው ህንጻ ቤተክርስቲያን አያሳንጹልህም ነገ ሙፍቲ ተነስተው ቤተክርስቲያን አይባርኩልህም ይኸው እየሞትን እየተገደልን እንደሆነ እውነት ነው ይሄ የሚታይ ምድር ላይ ያለ እውነት ነው ነገር ግን የተረፍነውንም ሁሉ ለማገልገል አባቶች ያስፈልጋሉ አገልጋዮች ያስፈልጋሉ በጣም ጥንቃቄ ያስፈልጋል ትናንትና እንደ ማህበራዊ ሚዲያ ይነበረ ከኦርቶዶክስ ቤተክርስቲያን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌላ እምነት የመጣ ሰው ብዙ ነገር ይናገራል አባቶቻችሁ እንዲያደርገው በእናንተ ዘመን እንዲሆኑ በእናንተ ዘመን ሞት ሆኖ በእናንተ ዘመን ቃጠሎ ሊሆን ይችላል አዎ ግን ቢያንስ ትላንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳደርቅ አባቶችን የሚተች 5 ሳንቲም እና 20 ሳንቲም 10 እና 5000 ፎሎወር ለማግኘት አባቶቻችሁን የምትሰድቡ የምትነቅፉ ለጊዜው ትንሽ ፊት ስላላችሁ በእውነቴ ነው የምላችሁ እኔ ንግግር አልወድም ለትንሽ ሳንቲም ለ5000 ለ10000 ፎሎወር ብላችሁ አባቶቻችሁን ክብር ማሰጡ በታሪክ ተወቃሽ ትሆናላችሁ ቤተክርስቲያንም እያሳጣችሁን ነው አባቶቻችንንም እያሳጣችሁን ባዶ ልታደርጉን ነውና በማህበራዊ ሚዲያ የምትጽፉትን የምትናገሩትን ተጠንቀቁ እባካችሁ ደግሜ ላለው በወርቅ በእንቁ በእምነበረድ ቤተክርስቲያን በብዙ ወጪ በብዙ ድካም ብናሳንጽ መተው በሜሮን የሚያከብሩልን ብፁዓን አበው ሊቃነ ጳጳሳት ናቸው በፍጹም እንደው በመትወዳ ድንግል ማርያም ካፋችሁ በማጠፋው ድንግል ማርያም ይያቻዋለሁ አንደበታችሁን ከማህበራዊ ሚዲያ ጠብቁ ስፔሻሊ ደግሞ አባቶቻችሁን በመንቀፍ ክብር የለም ነገ ያስፈልጉናል እሺ ወንድሞች ሲበልልታ በጭብጨባ ገለጹልኝ እኛ ያልነው ይሄንን ነው ዘማሪያን ሰባኪያን ሊቃነ ጳጳሳት ካህናት መነኮሳት ሙሉ የቤተ ክርስቲያን አገልጋዮች ስለምትገደሉት ስለምንገደለው እየሆነ ስላለው ነገር ወጣችሁ ተናገሩ ድምጽ ሁኑ ለቤተ ክርስቲያን ነው በተደጋጋሚ እዚህ ሚዲያ ላይ ያለን ሰዎች የምናወራው
ዲያቆን ዘማሪ ቴዎድሮስ ዮሴፍን ቃለ ሕይወት ያሰማልን። በዚህ ልክ ረገጥ አድርጎ ቆንጆ መልእክትን ያስተላለፈው ብዙ እነከሌ ማልላችሁ ሁል ጊዜ ስልካችሁ ላይ ስታያቸው የሚመጡላችሁ ሰዎች ሊቃነ ጳጳሳትን በመዘርጠጥ ነው ታዋቂ የሆኑት። ብዙ ካህናትን በመስደብ ብዙ እከሌ ሰርቋል እከሌ እንትን አርጓል እከሌ እንደዚህ ሆኗል ምናም በማለት ነው እሱማ አጋለጣቸው እኮ ምናምን እየተባለ የፈመሱት። ዋጋ ያስከፍላል ያኔ። እግዚአብሔር ደግሞ በቀለኛ ነው ይበቀላችኋል። ስለዚህ ሚዲያ ላይ የምትሰሩ ሰዎች ሊቃነ ጳጳሳትን አንተ አንቺ ብላችሁ ማውራት ድረስ የደረሳችሁ ሰዎች አላችሁና በዚህ ልክ ተዘልፎ በዚህ ልክ ህዝብ ጋር ሊደርስ አይገባምና ይሄንን ንግግር ደስ ብሎኝ ነው ለእናንተ ያቀረብኩት። አንድ ቪዲዮ ላሳያችሁ ነበር ግን ተውኩት። በጣም ዘግናኝ ቪዲዮ ነው። ኤኒዌይ ተዘጋጅተው የቀረቡላችሁ ቪዲዮዎች እነዚህን ይመስሉ ነበር። የሽብሻቦ ማርያም ገዳም በሰሜን ወሎ ያለችው ያቺ የጎሮጎር ማርያም ቅድስት ማርያም ገዳም አንድነት ሆና ያለች ያቺ የስድስቱ ቅዱሳን መገኛ እንግዲህ ብዙ ሊቃውንተ ቤተ ክርስቲያን ያሉባት ብዙ መናንያን ብዙ መነኮሳት የበረከት የረድኤት ቦታ እንዲሁም ዮርዳኖስ ተብሎ የተጠራው ያ ታላቁ ወንዝ በመሐከሏ ሰንጥቆ የሚያልፍ ድንቅ ስፍራ የሆነች ናት። እንግዲህ ያቺን ስፍራ የሄዳችሁ የጎበኛችሁ ሰዎች እንኳን ደስ አላችሁ። ያልሄዳችሁ ሰዎች ደግሞ ስለ ገዳሟ ታሪክ ለማወቅ ቤተ ክርስቲያኒቱ ይህንን መጽሐፍ ይህንን ገድል ሰርታ አዘጋጅታ ለምእመኖቿ አቅርባለች። ስለዚህ ይህንን መጽሐፍ በመግዛት በረከቱን እንድታገኙ ረድኤቱ ከእናንተ ጋር እንዲደርስ ለማለት እወዳለሁኝ። ጥቂት ፍሬ ነው የቀረው። የወሰዳችሁ ብትማሩበት ብታነቡት አዳዲስ የሆኑ ታሪኮች ስላሉበት ሰምታችሁ ማታውቋቸው ገድላት ስለሆኑ እንደው በዚህ ዘመን የምትወጣ የምትከሰት የምትገለጥ ሆና ስለተሰጠችን የዚህ ትውልድ እሷ በምትወጣበት በምትከሰትበት ጊዜ የነበርን ሰዎች ሆነን መገኘታችን በራሱ ድንቅ ነውና እየወሰዳችሁ ቀድማችሁ ብትባረኩበት በረከቱ ያው መቼም ከሀፎቱ አይደል ብዙ ነገር። ስለዚህ እየወሰዳችሁ ብትባረኩ መልካም ነው ለማለት እወዳለሁኝ። ተዘጋጅተው የቀረቡላችሁ ቪዲዮዎች እነዚህን ይመስሉ ነበር። እንግዲህ በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸሩ እግዚአብሔር አምላካችን ሀገራችንን ኢትዮጵያን ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቅልን። ወስብሐት ለእግዚአብሔር። ሰላም ቆዩ። ቻው።